ሙኒር አቤት አቤት። ሙስሊም ነበር ካለላ? አዎ። አርካኑ ሶላት ስንት ናት? 50 50 ገምልኝ። 50 ሽሩጡ ሶላት ስንት ነው? ሽሩጡ ሶላት ቆይ እንኳን ልንገርህ። ይቅርታ ግን ነው ኡስታዝ፣ ይቅርታ ማለት እኔ ሰግጄ አላውቅም። የክርስትና ምግብ እበላለሁ፣ የእስልምና ጀመል ይሁን ሌላ ይሁን እበላለሁ፣ አሁንም እበላለሁ። እግዚአብሔር ይመስገን ክርስቲያን ነኝ፣ ኦርቶዶክስ ነኝ። በሃይማኖቴ አልደራደርም። እንደውም ድሮ ግን ሰግጄ አላውቅም። አሁን አርካኑ ሶላት ስንት ነው ብዬ ስጠይቅህ ጊዜ ትክክለኛ መልስ አይደለም የሚመለስከው። አርካኑ ሶላት 5 አይደሉም፣ 5 ናቸዋል። ከ5 አይደሉም። ኡስታዝ ምን መሰለህ፣ ይቅርታ ሰግጄ አላውቅም እውነት ለመናገር መስከረ ይህንን ህፃን ልጅ የሚያውቀው ነገር ነው። ከይቅርታ ጋር ህፃን ልጅ የሚያውቀው ነገር ነው። ለማንኛውም ጥያቄዎች ካሉ ጠይቅሽ፣ ችግር የለው፣ አላጨናንቅ። ጥያቄዎች ካሉ ጠይቅ። አይ ለምሳሌ እኔም ታምሜ ነበር፣ የልብ ችግር አለኝ። መቀሌ ሄጄ ነበር፣ ጥቁር አንበሳ ሄጄ ነበር፣ ጅዳውን መስተሽፋ ሀያት ሄጄ ነበር፣ ከዛ መስተሽፋ መሊክ አልፋሃድ ሄጄ ነበር፣ ከዛውን መሊክ አብደልዓዚዝም ሄጄ ነበር መስተሽፋ። ከዛ መዳን አልቻልኩም እና የልብ ችግር ስላለኝ ጅዳ ሄጄ ስታከም ግን በሽታ የለህም ምናምን አሉ። አልትራሳውንድ ታይቼ ኤምአርአይ ታይቼ ራጅ ምናምን ሁሉ ታይቼ በሽታ ምናምን የለህም ተብዬ ተመልሼ ወደ መቀሌ 05 ገብረ መንፈስ ቅዱስ የሚባል ቤተክርስቲያን አጠገብ መስጂዱ ታውቀዋለህ? 05 ገብረ መንፈስ ቅዱስ አጠገብ መስጊድ ማለት ነው። እዛ ጠበል ሲታጠቡ ሳይ ሙስሊሞች ነው የሚታጠቡ እዛ ቤተክርስቲያን እየሄዱ ማለት ነው። ከዛ ሙስሊሞቹ ችግር የለም እኛ ሙስሊም ነን፣ ግን ጠበል የጌታችን መድኃኒታችን ኢየሱስ ክርስቶስ የእመቤታችን ቅድስት ድንግል ማርያም ጠበል እንደሚያድነ እናውቃለን፣ ግን ከእምነታችን ስንድንን ከእምነታችን አንወጣምና ግዴታ የሚያስቸገር ሰው ስለሌለ እንሄድ እንታጠብ ምናምን አሉኝና ሄጄ 14 ቀን ተፈቀደልኝ። 14 ቀን ታጥቤ ደህና ሆንኩኝ ነው። እግዚአብሔር ላመሰግነው አሁን እወዳለሁ ማለት ነው። እና ሙስሊሞቹ እዛ ጠበል ሲታጠቡ በጣም ያምኑበታል ጠበሉ። እሺ ለምንድን ነው የሙስሊሞቹ ቤተሰቦችን ጠበል ቤት የሌለ? አቤት ኡስታዝ አቤት። ኢየሱስ ክርስቶስ ያድናል ስትል ነው የሰማሁ ወይንስ ጆሮዬ ነው? አዎ ያድናል። አሁን ያድናል፣ ነገም ያድናል። በመጨረሻ ክፍል ኢየሱስ ክርስቶስ ለራሱ አዳኝ ይፈልጋል አይፈልግም? የሚያድነው አይፈልግም። ይፈልጋልና አላሳየህ። በምን መጽሐፍ? መጀመሪያ አፕሊኬሽን አሳየና ግባ። መጽሐፍ ቅዱስ ላይ። እሺ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ኢየሱስ ምን አለ? 27 አንብባት እስኪ። ታነባለህ አማርኛ? አዎ ትንሽ። አሁን ነፍሴ ታውካለች፣ ምንስ እላለሁ? አባት ሆይ ከዚህ ሰዓት አድነኝ። ነገር ግን ስለዚህ ወደዚህ እስኪ ሰዓት መጣሁ። አድነኝ የሚል እያለ እየለመነ ያለው ማን ነው? በራሱ ኢየሱስ ክርስቶስ አድነኝ እያለ የሚለምን አካል ነው ኢየሱስ ክርስቶስ። አድነኝ እያለ የሚለምን ያድናል ብሎ ማመን ዘበት ነው። አዳኝ ይፈልጋል ራሱ ፍትሐ እና የእርሱን አምላክ ፈልግ። አላህ ስብሐነ ወተዓላ ነው የክርስቶስም የአብርሃም የይስሐቅም የያዕቆብም አምላክ አዳኝ ይፈልጋል። አላህ ግን አዳኝ እንደሆነ ነቢያቶች የተናገሩበትን ደግሞ ላሳይህ። እሺ አብርሃምም ነቢ ሰለላሁ ዐለይሂ ወሰለም ነቢያቶች ሁሉ ማን ነው አዳኝ ሲባል ወኢዛ መሪጡ ፈሁወ የሽፊን አለ አብርሃም። በምታመም ጊዜ የእርሱ አምላክ አላህ ነው የሚፈውሰኝ አለ። ነቢያችን ሰለላሁ ዐለይሂ ወሰለም አላሁመ አንተ ሻፊ አሉ። አምላካችን አላህ ሆይ አንተ ነህ አዳኙ፣ አንተ ነህ ፈዋሹ አሉ። ወከዛሊከ ኑንጂል ሙእሚኒን አለ። ልክ እንዲሁ አማኞችንም አድናቸዋለሁ እያለ አላህ ቃል በቃል ይናገራል። አዳኝ የሚፈልግ አምላክ አይደለም አላህ። አንተ አምላክ ብለህ የምታምነው ክርስቶስ ግን አዳኝ ይፈልጋል ራሱ አምላክም እንዳለው አስተምሯል። ቆም ብላችሁ አስቡ እንጂ ጀማ። እሺ በመጨረሻ ክፍለ ዘመን ግን በመጨረሻ ዮም ቅያማ
አልየውም ቅያማ ወደ ፍርድ ስንቀርብ አላህ አይደለም የሚመጣው ኢየሱስ ክርስቶስ እንደሆነ ሰምቼ ነበር። ስህተት ነው። እሱንም ላስረዳ። የፍርድ ቀን የሚመጣው አምላክ አላህ ሱብሓነሁ ወተዓላ ነው። ወጃአ ረቡከ ወልመለኩ ሶፈን ሶፋ ወጂአ የውመኢዝን ቢጀሃነም ወየውመኢዝ የተዘከሩ ልኢንሳን ወአነ ለሁ ዚክራ ይላል። የሚመጣ አምላክ አላህ ሱብሓነሁ ወተዓላ እንደሆነ ቃል በቃል ወጃአ ረቡከ ይላል። ጌታህም ይመጣል የዛን የትንሣኤ ቀን ብሏል። ለምንድን ነው የሚመጣው ከተባለ ለፍርድ የትንሣኤ ቀን የሚመጣው ራሱ ነው። ኢነላሃ የሕኩሙ በይነኩም የውመል ቂያማ፣ የትንሣኤ ቀን በእናንተ መካከል የምፈርድላችሁ እኔ አምላካችሁ አላህ ነኝ ብሎ አላህ ቃል በቃል በርካታ ቦታ ላይ ተናግሮ የትንሣኤ ቀን ለፍርድ የሚመጣው ራሱ ነው። ያ ነው አላህ ነው ፈሪቁን ፊል ጀነት ወፈሪቁን ፊስ ሰዕር ብሎ ፍርድ የሚሰጣቸው፣ ከፊሎቹ ወደ ገነት ከፊሎቹ ወደ ገሃነም እንዲገቡ የሚያደርገው እሱ ነው። ክርስቶስ ይመጣል ወይ ከተባለ አዎ ይመጣል። መቼ? የትንሣኤ ቀን ለፍርድ ሳይሆን የትንሣኤ ቀን ከመድረሱ በፊት በምድር ላይ ይመጣል። ከዚያ በምድር ላይ ሰዎችን ያስተዳድራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ዩሽኩ አን የንዚለ ፊኩም ዒሳ ብን መርየም ሓኪመን ሙቅሲጣ ብለው ተናገሩ። የክሲሩ ሰሊብ ወየቅትሉ ልኸንዚር ወየضዕ ልጅዝያ። የዘመኑ ፍጻሜ ከመድረሱ በፊት የድንግል ማርያም ልጅ ክርስቶስ ከሰማይ ወደ እናንተ ሊቀርብ ይወርዳል። እዚያ ወደ ምድር ይወርዳል። የትንሣኤ ቀን ከመድረሱ በፊት ወደ ምድር ወርዶ የሚቀረው እድሜ ያለ ያንን ይኖራል በመካከላችን። ከዚያ እንደ ማንኛውም ሰው ይሞታል። ዓለም ትቀጥላለች። 10 የትንሣኤ ምልክት እስኪታዩ ድረስ ዓለም አትቆምም። ያቺ 10ቶቹ ምልክቶች ከታዩ በኋላ ዓለም ትፈጸማለች። ክርስቶስ በምድር ላይ ይመጣል። ዳግም ይመጣል። ቀሪ ዘመን ስላለው የዛኔ ምን ሊሰራ ነው የሚመጣ ከተባለ አንደኛ ክርስቲያኖችን ያሉበትን መንገድ ስህተት እንደሆነ ሊያስረዳቸው፣ ሁለተኛ ሐሰተኛውን ክርስቶስ አይሁዶች የሚጠብቁትን ደጃልን ሊያጠፋ እና ይሄንን የመሰሉ ሐጅ ቢያደርግም ይመጣል። ልክ እንዲሁ ሐጅ ያደርጋል ብለው ነብዩ ሰለላሁ ዐለይሂ ወሰለም ዑምራም ያደርጋል ብለው ሰሒህ ሙስሊም ላይ እንደተናገሩት። ከዚያ በኋላ ወየድዑ ናስ ኢላ ዲኒላህ ወላ ዩዕበዱ ፊ ዘማኒሂ ኢለላህ ወላ የብቃ ወዩህሊኩ ላሁ ኩለል ሚለል ፊ ዘማኒሂ ኢለል ኢስላም ብለው ተናገሩ። ሰዎችን ወደ አላህ ይጠራል። እንዲሁም ደግሞ በእርሱ ዘመን ከእስልምና ውጭ ሌላ ሃይማኖት ምንም የሚቀር የለም እያሉ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ለዚህ ዓላማ ይመጣል ክርስቶስ። ከዚያ ዓለም ትቀጥላለች ማለት ነው እና ይሄን ይመስላል። ሙኒር ችግር የለም። ለሌላ ድምፅና መጽሐፍ ቅዱስ አውርጃ ላንብበው። ጥያቄ አላህ ያየው ሰው ማን ነው? አላህ እንዳለ ያየው ሰው ማን ነው? አላህን ያየ ሰው ማን ነው? ጥሩ ጥያቄ ነው። አላህን ብናየውማ በአላህ እመኑበት ብለው ነቢያቶች ማስተማርም አይጠበቅባቸውም ነበር። ገብታችኋል? እመኑ የተባለባቸው ነገራቶች ለመሐመድ አንዴ ልጨርስ እባክህ። መልሱን ጠይቀኸኛል፣ አዳምጥ መልሱን። እሺ በግልጽ ልንገርህ በመጀመሪያ፣ ከዚያ ላስረዳህ በማስረጃዎች። አላህን ያየ አንድስ እንኳ የለም። እርሱን አላህ ስብሐነሁ ወተዓላን ማየት የሚችል ማንም ሰው የለም። አሁን አላህ ቃል በቃል በቁርአን ላይ ሲናገር ምን ይላል? ቃለ ስብሐነሁ ወተዓላ ላ ቱድሪኩሁ ልአብሳር ወሁወ ዩድሪኩል አብሳር ወሁወ ለጢፉል ኸቢር። አይኖች አሁን እኔን አያዩኝም አያገኙኝም አለ። እኔ ግን አይኖችን ሁሉ አያቸዋለሁ ያገኛቸዋለሁ እያለ ተናገረ። መቼ ነው? ልክ እንዲሁ ሙሳ ዓለይሂ ሰላም ጠየቀ አላህን። ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡሁ ቃለ ረቢ አሪኒ አንዙር ኢለይክ ቃለ ለን ተራኒ። ጌታ ያላህ ሆይ ልየህ ብሎ ጠየቀ ሙሳ ዓለይሂ ሰላም በሲና ተራራ እያናገረው እያለ። ከዚያም አላህ ምን አለው? እኔን አሁን አታየኝም አለው። ታዲያ መቼ ነው የምታዩት ከተባለ የትንሣኤ ቀን እንደምናየው ቃል ገብቶልናል አላህ በቁርአን ላይ። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ምን አለ? ውጁሁ የውመኢዝን ናዚራ ኢላ ረቢሃ ናዚራ አለ። ፊቶችም የዛኔ ያበራሉ፣ የገነት ሰዎች ፊት ወደ እኔም ወደ ጌታቸው ይመለከታሉ አለ። ከሃዲያኖች እንደማያዩት በአንጻሩ ሙስሊሞች እንደማያዩት ሱረቱል ሙጠፊፊን ላይ ሲናገር ምን አለ? ከላ ኢነሁም ዐን ረቢሂም የውመኢዝን ለመሕጁቡን አለ። ከላ ያዕኒ ለይሰ ልአምሩ ከማ የቁሉን፣ እነርሱ እንደሚሉት አይደለም። ነገር ግን ከሃዲያኖች የትንሣኤ ቀን ጌታቸውን አላህን ከማየት የታገዱ ናቸው እያለ ተናገረ። ይህ ከቁርአን ነው። ከሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ኢነኩም ሰተረውነ ረበኩም የውመል ቂያማ ከልቀመር ለይለቱል በድር ላ ተዳሙነ ፊ ሩእየቲሃ፣ እናንተም የትንሣኤ ቀን ጌታችሁን አላህን ታዩታላችሁ ብሎ ተናግረዋል። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም የተጀላ ለና ረቡና የውመል ቂያመቲ ዳሒከን አሉ። የትንሣኤ ቀን ጌታችን አምላካችን አላህ ፈገግ ብሎ እየሳቀ ይገለጥልናል አሉ። ስለዚህ ሊያ የሚገልጸው ምንድን ነው? በእኛ በምድር ላይ ባሳለፍነው ጊዜ መደሰቱን ለመግለጽ አላህ ሱብሓነሁ ወተዓላ ይضحክ። هذه صفة ثابتة لله سبحانه وتعالى يعني
نثبتها لله عز وجل كما يليق بجلاله سبحانه وتعالى بدون تكييف أو تمثيل أو تشبيه أو تعطيل أو تحريف، يعني كباقي الصفات الواردة في الكتاب والسنة. يعني يسلم ده تقالي الله سبحانه وتعالى أهون يا عندهم سو يلا هين لك ما أملاكهم مزعف قدس لا يبني رجعت أو نجرنا أملاكني يا عندهم كويلا ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ወይም 19 ላይ እግዚአብሔርን ያየው አንድስ እንኳ የለም ተብሎ ተጽፏል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? ማንም አምላክን ያየው የለም ይላል። ሊያየውም አይቻለውም አለ። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል አለ። አንድም ሰው አላየው። በብሉይ ኪዳን ላይ ልክ እንዲሁ ምን ይላል? ኢነሁ ላ የራኒ አሐዱን ወየዒሽ ይላል። ማንም ከቶ እኔን አይቶ በህይወት ሊኖር የሚችል ወይንም የሚድን የለም ይጠፋል እንጂ አለ። ይህን አምላክ ነው ነቢያችን ሰለላሁ ዐለይሂ ወሰለም መጥተው የሰበኳቸው። እናንተ ግን ፍጡሩን አምላክ አደረጋችሁ። አምላክ አልታየም እያላችሁ ክርስቶስም ራሱ አስተምሯል እንደማይታይ አምላክ። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አካባቢ 36 አካባቢ ላይ አምላክን አንዳችሁም አላያችሁም ድምፁንም ከቶ አልሰማችሁም አለ አምላክ። ማን ነው? ኢየሱስ ክርስቶስ። ቢታይስ ቢገለጥስ ለፍጥረታት ከተባለ የዛኔ ፍጥረት ሁሉ ታልቃለህ ትሞታለህ አለ መጽሐፉ ላይ ሲናገር። ማንም እኔን አይቶ የሚድን የለም እኔን ሊያየኝ የሚችል የለም ብሎ ተናገረ። ነቢዩ ሰለላሁ ዐለይሂ ወሰለም ሲመጡ ይሄን የነቢያት አምላክ ነው የሰበኳቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሰማይ ሂደው አላህን አናግረው ከመጡ በኋላ ሶሐቦች ጠየቋቸው። ሀል ረአይተ ረበከ ያ ሙሐመድ አሏቸው። ጌታህን አላህን አየኸውን ሲሏቸው ጊዜ አና አራሁ አሉ። እንዴት ላየው እችላለሁ? ላየው አይቻለኝም። ወሒጃቡሁ ኑር፣ በእርሱና በፍጥረቱ መካከል ያደረገው ግርዶሽ ብርሃን ነው። ለው ከሸፈሁ ለአሕረቀ ሱብሓት ወጅሂ ማ መድል በሰራ፣ ያን በእርሱና በፍጥረቱ መካከል ያለውን ግርዶሽ ቢገልጠው በፍጥረቱ ያለውን ማንኛውንም ፍጥረት ባቃጠለውና ባጠፋው ነበር ብለው ተናገሩ። አያችሁ፣ ልክ ነቢያቶች ይህን አምላክ ነው የሰበኳቸው። አንዱ አምላክ በፍጹም አይታይም። ቢታይ ቢገለጥ ኖሮ ለፍጥረት ፍጥረት ሁሉ ያልቃል፣ ይሞታል። ነገር ግን እናንተ በፈጣሪ ፋንታ ፍጥሩን አመለካችሁ። ጳውሎስ እንደተናገረ ሰዎችም በፈጣሪ ፋንታ የተፈጠረውን አመለኳል። ይህን ይመስላል። እንቀጥላለን ከይቅርታ ጋር። ልዑል መሰረት ሰላም ሰላም፣ እንዴት ነህ? ደህና ነው ወይ? አለን አለን። እሺ እኔ አንድ ጥያቄ የምጠይቅ ማለት። እሺ ጥያቄ ምንድን ነው? አሁን አንተ የሰይጣን መንፈስ ስለዞረህ ምጅምር በስመ አብ በል እስኪ አንዴ በስመ አብ በል። ጨረስክ? ይሄ ነው ጥያቄ? በስነ ስርዓት አውራ። ይቅርታ ወንድሜ፣ በስመ አብ በል ምጅምር ከዚህ ሰይጣን መንፈስ ላረቀ በስመ አብ እንድንልልህ ትርጉም ይህ ማተዝሞ የሚቀለድበት አይደለም። አስገባይና አንተ እንደዚህ ማለት ስለምፈልግኝ ልበል። ታውቀዋለህ አንገትህ እንደናንተኛ በጥቁር ድንጋይና አስወጣው። እሱ ጥያቄ ያለን ጥያቄያችን ቀጥሉ። እሺ ጥያቄ ምንድን ነው? ሰላም፣ እኔ ልቀጥል? ሰላም። እሺ ገብረስላሴ ቀጥልሽ። ኦኬ፣ እስልምናን በተመለከተ ቅድም ለወንድማችን ስትናገር እስልምና ትክክለኛ ሃይማኖት ነው ብለህም ከዚህ በፊት ስትናገርም እሰማሃለሁ እና ለዛ እንደ ማስረጃ መጽሐፍ ቅዱስን ስትጠቀም ምናምን አያለሁ። የአላህን ትክክለኛነት ምናምን ለመግለጽ መጽሐፍ ቅዱስን መጠቀም ትክክል ነው ወይ? ትክክል አይደለም። ስለ እስልምና ለማረጋገጥ ስለ አምላክ አላህ ለማረጋገጥ እኛ ቁርአንና ሐዲስ በቂያችን ነው። ግን ክርስቲያን የሆነ ሰው መጥቶ ሲጠይቅ ጊዜ እኔ ከቁርአንና ከሐዲስ አልቀበልም ከመጽሐፍ ያሳየኝ በሚል ጊዜ እናንተ በመጽሐፍ ስለምታመንና ስለምትቀበል ለአንተ ሁጃ ይሆንልህ ዘንድ ማስረጃ ይሆንልህ ዘንድ ለእናንተ ነው ማሳያቸው። እርሱ እኛማ በደንብ አድርገን በቂ የሆነ መለኮታዊ መጽሐፍ አለ። በዚያ ላይ አልሐምዱሊላህ አምላካችን ተገልጿል፣ ሃይማኖታችን ተገልጿል። መንገዳችን ቀጥ ያለ ምንም ጽልመት የሌለበት ውልውል ያለች መንገድ ነች። ተረክትኩም ዐለል መሐጀቲል በይዳ ለይሉሃ ከነሃሪሃ ላ የዚጉ ዐንሃ ኢላ ሃሊክ ተብላ የተገለጸች ጥርት ያለች መንገድ ላይ ነው ያለነው። ገብቶሃል አይደለ? ግን እንደው ለእናንተ ማስረጃ ሊሆን ዘንድ እናንተ ቁርአንና ሐዲስን እንቀበልም ከኛ መጽሐፍ አሳዩን ስለምትሉ እናንተን ለማስረዳት ብለህ ነው ያን የምናወጣላችሁ። ገባህ? ገባህ? ኦኬ። አይ ኦኬ፣ ይሁን።
እና ቅድም ደግሞ ለማን ነው ለስሙ በአረብኛ ስለተጻፈ ብዙ አላወኩትም። ሙኒር የሚል ይመስለኛል። አይ ቲንክ ስላሴ ይባላል። የስም ክርስትና ደግሞ ይባላል። ኦኬ ገብረ ስላሴ። እሺ ቅድም ሲጠይቅህ ስለ ትንሣኤ ክርስቶስ ተነስቷል እያለ ሲልህ አይ ምንድን ነው ያልከው አንተ? ክርስቶስ የተነሳው ለምንድን ነው? አምላክ ስለሆነ የተነሳው። በነገራችን ላይ አምላክ ነው። አምላክ ይሞታል እንዴ? በስጋ ስለተገለጠ ነው። በስጋ ስለተገለጠ ስጋ ብቻ ነው የሞተው ማለት ነው ወይንስ አብሮት አምላክ ነበር? መለኮት አልተለየውም ከስጋ ጋር ወደ መቃብር ሲወርድ መለኮት አልተለየውም። ስለዚህ መለኮት አብሮ አምላኩን ምተዋል ማለት ነው። ለመለኮት ሞት አይስማማውም። ባይዘይ እኔ በዚህ ልክ ልናገር የፈለግኩት ምንድነው መጽሐፍ ቅዱስ እየጠቀስክ ስታስረዳው ስለነበረ ከሐዋርያት ሥራ ከመልእክተ ጳውሎስ ምናምን እያነሳ ስጠቅስ ስለነበረ ማትቀበለውን ጠቅሰህ ማስረዳት አይጠበቅብህም። ችግር የለውም። እሺ ኢየሱስ ክርስቶስን ማን ያስነሳው? ያስነሳው አካል አለ አይደል? በራሱ ኃይልና ስልጣን የተነሳው የሐዋርያት ሥራ ምዕራፍ ቆይ ላውጣልህ አንድ ጊዜ ይችን አንብባት አንዴ። የሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ ምን ይላል? መጽሐፍ ቅዱስ ይዘሃል ወይስ ላውጣልህ? አለኝ፣ ይኖረኛል፣ ማውጣት እችላለሁ። ግን አንብበው። ሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ ምን ይላል መሰለህ? ጊዜ ለመቆጠብ ይህን ኢየሱስን እግዚአብሔር አስነሳው፣ ለዚህም እኛ ሁላችንም ምስክሮች ነን አለ ሐዋርያት። ስለዚህ ኢየሱስ ክርስቶስን ያስነሳው ማን ነው? ራሱ አይደለም፣ እግዚአብሔር አስነሳው ነው እና ኢየሱስ ክርስቶስ እግዚአብሔር ስለሆነ እኮ ነው። የቱ ጋር ነው ኢየሱስን እግዚአብሔር ነኝ ያለው? በጣም ጥሩ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ኢየሱስን እግዚአብሔር ነኝ ብሎ ያውቃል? ገብረ ስላሴ ከኢየሱስ እኔና አብ አንድ ነን። አሁን ለዛ እኮ ነው አሁን መጽሐፍ ቅዱስ ጠቅሼ እንዳልነገርህ መጽሐፍ ቅዱስን በምላት አትቀበልም። አይሆንልህም። ለምጠይቀህ ጥያቄ መልስ ከሌለ የለም በሱ መልኩ ግን እንደዚህ የሚላለ ብለህ መቀጠል ትችላለህ። እኔ ግን ጥያቄን በደንብ አዳምጠኝ ገብቶሃል አይደለ? ኢየሱስ ማን ያስነሳው ስልህ ጊዜ ራሱ የተነሳው አልከኝ። መጽሐፉ ግን የሚለው አስነሳው 10 ምናምን እግዚአብሔር ነው የምልህ እኮ ራሱ ኢየሱስ ክርስቶስ እግዚአብሔር ነው ያስነሳው። በቃ እግዚአብሔር ከሆነ ያስነሳው እግዚአብሔር አብ ነው፣ እግዚአብሔር ወልድ ነው፣ እግዚአብሔር መንፈስ ቅዱስ ነው ወይንስ ሶስቱም የሥላሴ አካሎች አብ ወልድ መንፈስ ቅዱስ ናቸው ያስነሱት? ኢየሱስ ማን ያስነሳው? በመለኮታዊ ስልጣኑ በራሱ በመለኮታዊ ስልጣኑ ተነሳ ነው። ምን እንደሱ የሚል አለ? በመለኮታዊ ስልጣኑ ተነሳ የሚል አለ? ይሄን ለመረዳት ሳይሆን የተጻፈ ኢየሱስ በመለኮታዊ ስልጣኑ ነው የተነሳው የሚል አለ? የለም በለና ከዚህ አንቀጽ ግን ይሄን እንረዳ። ይሄው አንተ ያነበብከው የናዝሬቱ ኢየሱስ ክርስቶስን እግዚአብሔር አስነሳው እያልከኝ እግዚአብሔር ማለት ኢየሱስ ነው ያለ እንጂ በራሱ ተነሳ የሚል የለማ እኮ። ኢየሱስ ክርስቶስ ራሱ እግዚአብሔር ነው እኮ ነው የምልህ። እግዚአብሔር ማንኛው እግዚአብሔር ነው ያስነሳው? ባጭሩ ግልጽ ጥያቄ። አብ ነው ወይንስ አይደለም? ዓለምን በመፍጠር ዓለምን በመመገብ እንደዚህ አይነት መለኮታዊ ግብራትን በመፈጸም እግዚአብሔር አንድ ነው። ያስነሳው እግዚአብሔር አብ ነው ወይንስ አይደለም? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ሶስቱም አካላት። ገላትያ ምዕራፍ 1 ቁጥር 1 አንብበው። እግዚአብሔር አብ ነው ያስነሳው፣ ቃል በቃል ተቀምጧል። እስቲ ያለ መጽሐፍ ለአብ ሰጥቶ ይናገር እንጂ አብ የሚሰራውን ወልድ ደግሞ አብ ነው ያስነሳው። አንተ ደግሞ ያስነሳው አብ ወልድ መንፈስ ቅዱስ ነው ብለሃል። እርሱን ታመጣለህ። እኔ ደግሞ አብ ነው ያስነሳው አልኩህና ማስረጃ ሰጠው። አብ ነው ያስነሳው። አብ የሚሰራውን ደግሞ እኔ እሰራለሁ፣ እኔም እሰራውን አብ ይሰራል ብሏል። ማስነሳቱን ማን ያስነሳው? ስለሱ እናወራለን። ስለምን አውዱ እያወራ እንዳለ ስለ ተአምር እያወራ ያለውን እዚህ አታስቀምጥም። ስለዚህ ያስነሳው እግዚአብሔር አብ እንደሆነ ማስረጃ አላሳየህ አሁን። እሺ ይሄ መነሳትስ ታምር አይደለም እንዴ? ሁሱ መነሳት ታምር አይደለም? እሱ አላደረገውም። ውሸት ነው። እሱን ማስረጃ ያስነሳው እግዚአብሔር አብ ነው ወይ ስለው አይደለም አለኝና ቅድም አብ ወልድ መንፈስ ቅዱስ ናቸው ያስነሱት አልከኝ። አብ ወልድ መንፈስ ቅዱስ ነው ያስነሳው የሚል አለ? የለም መጽሐፍ ቅዱስ ላይ የለም። እግዚአብሔር አብ ነው የሚል አለ ግን ወይ? አብ አለ። ማስረጃ ያውና ላሳያችሁ።
በራሱ ነው የተነሳው ምናምን ላ አይደለም፣ እግዚአብሔር አብ ነው ያስነሳው። ገላትያ ምዕራፍ 1 ቁጥር 1 ላይ ምን ይላል? በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ። አላሁ አክበር። ከሙታን ያስነሳው ማን ነው? እግዚአብሔር አብ አይደለ? ገብረ ስላሴ አብ የሚሰራውን እኔ ደግሞ እሰራለሁ ይላል። ይልብሃል ወዳጄ። አሁን ይሄንን መልስ። ማን ያስነሳው? እግዚአብሔር አብ ነው ወይ? እግዚአብሔር አብ እሱ ነው። አየህ። ስለዚህ ያስነሳው ማን ነው? እግዚአብሔር አብ ነው። አንተ ደግሞ ምን አልከን? አብ ወልድ መንፈስ ቅዱስ ነው ያስነሳው ብለህናል። አንተ ደግሞ ልክ እኔ እንዳመጣሁት ጥቅስ እግዚአብሔር አብ ወልድ መንፈስ ቅዱስ ነው ያስነሳው የሚል ጥቅስ እስኪ ስተን መጽሐፍ ቅዱስ ላይ አብ የሚሰራውን ወልድ እንደሚሰራ ወልድ የሚሰራውን በመለኮት በስልጣን በአገዛዝ በህልውና አንድ እንደሆኑ ነው የምናምነው እኛ ወዳጄ። በመለኮት በአገዛዝ በስልጣን በህልውና አንድ ናቸው የሚል ጥቅስ አምጣሽ፣ ችግር የለውም ልቀበልህ። በመለኮት አንድ ናቸው። አንተ መጽሐፍ ቅዱስን በምላት አትቀበልም ማለት እኔና አብ አንድ ነን የሚለውን የት ልጥለው ነው? የት ልታደርገው ነው? እሱን አይደለ በመለኮት አንድ ነን ብሎ ኢየሱስ የተናገረበት እና እሺ፣ ታዲያ በምንድን ነው አንድ የሆኑት? ታዲያ እኔና አብ አንድ ነን ያለው ለምንድን ነው ስትጠይቀኝ መልስልሃለሁ። ግን አንተ ያልከው የለም አይደለ? በመለኮት አንድ ነን የሚል ክርስቶስ የትም ቦታ ላይ አልተናገረም። ይልቁንስ ኢየሱስ እንዳውም አብ አምላኩ እንደሆነ ነው ያስተማረው አይደለ? ገብረስላሴ ለአብ ይሰግዳል ይጸልያሉ ስለለበሰ። ይኸውልህ እንግዲያውስ አንዴ ስማኝ ልንገርህ። እንግዲያውስ ከመጀመሪያው ከዮሐንስ ወንጌል ምዕራፍ 1 ነው የምንነሳ። በነገራችን ላይ መነሻችን ያ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ነው። ኢየሱስ ክርስቶስ አብ አምላኩ እንደሆነ አስተምሯል አላስተማረም? በመለኮት አንድ ናቸው ስላልክ ነው። አብ አምላኩ እንደሆነ አስተምሯል። ይሄንን ለመረዳት ሁሱ ይኸውልህ፣ ይሄን ለመረዳት መጀመሪያ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ያለውን መረዳት ይቀድማል። በጌታ ስም እኔ የምጠይቀህ ጥያቄ ተውና በቃ እናስተምራችሁ መጽሐፍ ቅዱስን ገልጠን እናብራራላችሁ። እሱ መቻቃት እነርሱን ማድረግ እሱን ቸርች ሲመጡ ጊዜ ክርስቲያን ልጆች ገልጠህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እንዲህ ይላል ብለህ ታስረዳችኋለህ። ግን ውይይት ቦታ ስትመጡ ጊዜ ታሪኩ ሌላ ነው። የሚመጣላችሁን ጥያቄ መመለስ ይሆናል። ከዚያ ማስረጃ አምጣ ሲልህ ጊዜ የጠየቀህ ሰው የዛኔ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ብለህ ትሄዳለህ። ችግር የለም። ስለዚህ ለምጠይቅህ ጥያቄ መልስ ካለህ መልስ። ኢየሱስ ክርስቶስ በመለኮት አንድ ነን ብሏል አልክ። አንድ ነን በመለኮት ያለበት ቦታ የለም። ነገር ግን አምላክ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 አውጣና አንብበው እስኪ። 10:30 ላይ በመለኮት አንድ ነን ይላል። ልግለጥ አሁን ቶሎ ላውጣው እንዳዘዝከኝ አውጣው። በመለኮት አንድ ነን ይላል እንዳት ላሳያችሁ እና በምንድን ነው አንድ ነው? እስኪ አንተ ንገረን። እንግዲህ የመጽሐፉ ባለቤቶች እኛ ነን፣ ግን እስኪ አንተ ንገረን። እሺ አንተ ነህ የመጽሐፉ ባለቤት። እሺ ንገረን። ዋሸህበት እኮ በክርስቶስ ላይ ከይቅርታ ጋር በመለኮት አንድ ነን ብሏል አልክ። እኔና አብ አንድ ነን። እኔና አንድ ነን ብሏል ስትለኝ ያየው ያዝኩ አላለፍኩ። ምክንያቱም እንደማይል ስለማውቅ እኔና አብ አንድ ነን አለ እንጂ እኔና አብ በመለኮት አንድ ነን አላለም ኢየሱስ ክርስቶስ። ልክ ነኝ አይደል? እሺ ላንብብልህ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን፣ አይሁድ ሊወግሩት ደግመው ድንጋይ አነሱ። ኢየሱስ ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከእነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው ይላል። እሺ ጨረስክ? ጨረስክ? አሁን በደንብ ለመማማርና ለማወቅ በደንብ አስተውሉ ክርስቲያኖች። ኢየሱስ ክርስቶስ አምላክ ነው ብለው ያምናሉ ክርስቲያኖች። መጀመሪያ ግን ሊያገኘው የሚገባው ነገር ክርስቶስ አምላክነቱን ያስተማረበት ቦታ ነበር። ያን የክርስቶስን አምላክነት እኔ ፈልጌ ሂጄ ጥቅስና ከጥቅስ አገናኝቼ ይሄን ያስረዳል ብዬ አምላክነቱን እኔ ሂጄ የምመሰርተው ሳይሆን ሊሆን የሚገባው ራሱ አምላክነቱን ነግሮ ላገኝ ይገባ ነበር። ልክ ሰውነቱን በግልጽ እንደነገረኝ ሜት አድርጎ አንዳንድ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከአምላክ ሰምቼ የምናገር ሰው ሜት አድርግ ሸጊቱ
ነገር ግን አምላክነቱን እነሱ ሄደው ነው ፈልገው የሚያገኙት። እኔና አብ አንድ ነን ብሏል፣ እኔና እያብራየ ብሏል፣ እኔ እንትን ብሏል። ስለዚህ አምላክነቱን ያሳያል። ራሱ አምላክነቱን ነግሯቸዋል ወይ? ላልነገራቸው እኔ አምላክ ነኝ አላለም። ወደ ቁርአን ስትመጡ ግን ሌላ ነው ታሪኩ። ምንም ድካም አያስፈልግህም። ምንም ያንተ ጥረትና ሂደህ ጥቅስና ጥቅስ አጋጭተህ ምናምን አምላክነት የምትሰራው ስሌት የለም። ራሱ አምላክነቱን ቁጭ አድርጎ ይነግርሃል። ገና ገረት ስታደርገው ምን ይላል? ወአነ ረብኩም ፈተቁን ይላል። እኔ ጌታችሁ አላህ ነኝ፣ እኔን ተገዙ። ወይንም ደግሞ ኢነኒ አነ አላህ ላ ኢላሃ ኢላ አነ ይላል። እኔ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ እንደሌለ እወቅ። ፈዕለም አነሁ ላ ኢላሃ ኢላላህ፣ ከእኔ ከአላህ በስተቀር ሌላ ማንም አምላክ እንደሌለ እወቅ። ራሱን አምላክነቱን የሚነግረኝ እኔ ሄጄ ጥቅስና ጥቅስ ፈልጌ ይሄ አላህ አምላክ እንደሆነ ያሳይልኛል ብዬ እኔ ራሴ አምላክ የማደርገው ነገር አይደለም። አላህ ራሱ ቁጭ አድርጉልሃል። በቃ ልክ እንደዛ ተቀምጦላችሁ ልታገኙ ይገባል። ታዲያ እንዲህ የተቀመጠበት ቦታ የለም ወይ ከተባለ ላ ክርስቶስ አምላክ እንዳለ አስተምሯል። የአምላክ አንድ አምላክ እንደሆነ አስተምሯል። ግን እነርሱ ብቻውን አይደለም ክርስቶስም አብሮት አለ በመለኮት ብለው ያምናሉ። አያችሁ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። ብቸኛ ነህ አለው። በቃ ብቻውን አይደለም አሉ ክርስቲያኖች መጡና አብ ብቻ ሳይሆን ወልድም አለ መንፈስ ቅዱስም አለ አሉ። ያችሁ ክርስቶስ ምን አለ? ብቻውን ነው አለ። ክርስቶስ ተሳስተሃል፣ ብቻውን አይደለም አንተ ራሱ አምላክ ነህ፣ መንፈስ ቅዱስም አብሮት አለ አሉ። አሽረኩ ቢላሂ ዐዘ ወጀል ወቀድ አንከረ አላህ ሱብሓነሁ ወተዓላ ዛሊከ ፊ ኪታቢሂል ዐዚዝ ለቀድ ከፈረ አለዚነ ቃሉ ኢነ አላህ ሳሊሱ ሰላሳ ወማ ሚን ኢላሂን ኢላ ኢላሁ ዋሒድ። አምላክ አላህ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ከዚያ በኋላ ያስነሳቸው። ክርስቲያኖች በነቢያት ትምህርት በክርስቶስ ትምህርት ላይ አዲስ ትምህርትን ስለጨመሩ ያን አንዱን አምላክ ብቻውን አይደለም አብሮት ከእርሱ ጋር ክርስቶስና መንፈስ ቅዱስ አለ ስላሉ አላህ ነቢይን ማስነሳት ግድ ሆነበት። እርሳቸውን አስነስቶ ያንን ጥያቄ መለሰላቸው። በእርግጥም አምላክ የሶስት ሶስተኛ ነው ወይንም ስላሴን ያሉ ሰዎች በእርግጥም ክደዋል። ሙሐመድ ንገራቸው ለትውልድ ብሎ ተናገረ። ወማ ሚን ኢላሂን ኢላ ኢላሁ ዋሒድ፣ ከአምላክስ አንድ አምላክ ብቻ እንጂ ሌላ የለም በላቸዋል። ታዲያ ክርስቶስ ወደ አምላክ ሊያደርገው ይችላል ብለው ያሰቧቸውን ክርስቲያኖች መምህሮች ነግረዋቸዋል። እነዚህ ልጆች አምላክነቱን ያሰኛሉ ያላቸው። ከነዚያ መካከል አሁን ያነሳውን ጥቅስ ላይ ቀጥታ እንሄድ። እኔና አብ አንድ ነን ብሏል። ስለዚህ ክርስቶስ አምላክነቱን ያሳያል ይሄ ነገር አሉ እነሱ። ነገር ግን አንድ ነን ያለው በመለኮት ነው ብሎታል። ከቁጥር 17 ጀምረህ እየው ሁዙ እባክህ ከመጀመሪያው በደንብ አድርጌ ላስረዳህ ነው። አዳምጠኝ። እኔና አብ አንድ ነን ብሏልና ስለዚህ አምላክነቱን ያሳያል ነው ያሉት። አንድ ነን እያለ ያለው ክርስቶስ በምንድን ነው? አውዱ ራሱ ይነግረናል። አውድ የሚባል ነገር አለ፣ በአረበኛ ሲያቅ ይባላል። ስለምን አንድነት ነው እያወራ ያለው ክርስቶስ ለመሆኑ እዚህ ቦታ ላይ ብላችሁ እያወራ ያለውን ከላይ ከፍ ብላችሁ እኔና አብ አንድ ነን አለ። ስለምንድን ነው አንድነት ነው እያወራ ያለው? ወደ ላይ ከፍ ብላችሁ ስታዩት ስለ አንድ ነገር እየተናገረ ነው። እርሱም ምንድን ነው? እነዚህን ሐዋርያቶችን ከእኔ እጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነንና አለ። ሐዋርያቶችን ስለመጠበቅ ረገድ እያወራ ነው። እነርሱን ማንም አይነጥቃቸውም ከእኔ ከአብም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነን። ሐዋርያቶችን በመጠበቅ ዓላማ ላይ የዓላማ አንድነት እንደሆነ ይገልጻል። ይህን ማስረጃ ላሳየህ። እንደሱ አይልም ወዳጅ ይላል። ላሳየህ ከላይ አንብበዋል እኮ ወደ ላይ እያንብቤ ነው የነገርኩህ። ገብረስላሴ አንድ ማስረጃው ያሳየህ። እንደሱ ይላል። አሁን አይልም ነው ያለው። ላሳያለሁ። ያው እና እዚህ ጋር ዮሐንስ ወንጌል ምዕራፍ 10 ቁጥር 30 አይሁድ ጠይቀውት ነው የመለሰላቸው። ኦኬ እሺ ቀጥል እኮ ላሳየህ ነው። ያውና ክርስቶስ ምን አለ? ከእኔ እጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነን አለ። አንተ ያልከው የለም ያልከው ስህተት ነው ብሏል። ያው ከላይ አንብበው እኮ ነው። ከላይ እኔ ያልኩህ ከላይ አይሁድ ስለጠየቁት ነው የመለሰላቸው። እንደዛ ያላቸው አዎ አሁን ላንብብልህ። ከላይ ከህረት ጀምረን ላንብብላቸው። አይሁድም እርሱን ከበው አለ፣ እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ሲጀመር ስለ ክርስቶስነትን የጠየቁት እርሱ ክርስቶስ ነው አይደለም በሚለው ጉዳይ እነዚህ ሰዎች አልተቀበሉትም ነበር። አይሁዶች እባክህ ንገረን እያሉት ነው። ከዚያስ ኢየሱስም መለሰላቸው እንዲህ ሲል ነገሯችሁ። ሜት አድርገው እንደምን
ኢየሱስም መለሰላቸው እንዲህ ሲል ነገርኳችሁ አታምኑም አላቸው። ምንድን ነው የነገራቸው? ክርስቶስነቱን ነግሬያቸዋለሁ፣ ክርስቶስ መሆኔን፣ ነገር ግን እናንተ አታምኑም አላቸው። አያችሁ፣ አሁን በንግግር አላመኑም ነበርና እነዚህ ሰዎች በምን ማስረጃ አደረገ ክርስቶስ? አምላክ በእርሱ በኩል በሚሰራው ስራ ሊያምኑት እንደሚገባ ሊነግራቸው ነው። ቀጥሎ ነገርኳቸው አታምኑም፣ እኔ በአባቴ ስም የማደርገው ስራ ይህ ስለ እኔ መሰከር ነው እያለ የሚደጋገመው ምንድን ነው? ክርስቶስነትን ነው። ክርስቶስ ማለት የተቀባ ማለት ነው። ገብታችኋል አይደል? የተቀባ ማለት ነው፣ የተመረጠ ማለት ነው። አምላክ ነው ማለት አይደለም። ስለዚህ እናንተ አላመናችሁም። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑ። በጎቼ የሚለው እዚህ ቦታ ላይ ከተከታዮቼ ስላልሆናችሁ ነው ማለት ነው እንጂ ትክክለኛ በግ አይደለም። በጎቼ ድምፄን ይሰማሉ አለ። በጎቼ የሚለው ማንን ነው? ተከታዮችን፣ ሐዋርያቶችን። እነሱ ግን ክርስቶስነትን ስላመኑ ምን አላቸው? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። እናንተ ግን አትከተሉኝም ከበጎቼ ስላልሆናችሁ። ቀጥሎ ምን አለ? እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከዚያስ ከእጄም ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ማንም ሊነጥቃቸው አይችልም፣ እኔና አብ አንድ ነንና አለ። አያርላ። ስለዚህ ስለምን የሆነ አንድነት ያነሳው ነገር አለ። አንድነቱ ምንድን ነው? ከእኔ እጅ ማንም አይነጥቃቸውም፣ ከአብም እጅ ማንም አይነጥቃቸውም አለ። ስለዚህ እኔና አብ አንድ ነንና አለ። አንድነቱ ስለዚህ ስለምንድን ነው? ሐዋርያትን ስለመጠበቅ ዓላማ እያወራ ነው። እርሱ በምን ይጠብቃቸዋል ከተባለ በትምህርቱ ይጠብቃቸዋል። አባቱ የሰጠኸኝን ቃል ሰጥቻቸዋለሁ፣ እንደሱ ሳይሆን የሚለው እንደሱ አይደለም። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም ነው የሚለው። የዘላለምን ሕይወት በመስጠት አብና ወልድ አንድ ናቸው። አየው፣ እንደዛ ነው የሚተረጎሙ ወዳጄ። ትርጉም አይደለም እንደሱ ሳይሆን የሚለው አለ። ያልኩት እንዳለ ክርስቶስ የተናገረው ነው። አንድነት ያነሳው ነገር እዚህ ቦታ ምንድን ነው? ዘላለማዊ ሕይወት የሚለውን ቀጣይ ይመጣበታለሁ። ቅድም ምን ስልህ ነበረ እያወራ ያለው ከላይ ሐዋርያቶችን እኔም የምጠብቃቸው ከእኔ እጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም ብሎ አንድ አይነት ነገርን በአብና በእርሱ መካከል ያንን አንድነት አንድ አይነት ስራን ገልጿል። ስለ አንድ እሱ አይደለም የሚለው ከላይ አንብቦ ስትለኝ ነበር። ገብቶሃል አይደለ? ስለዚህ አንድነታቸው ከምን አንጻር ነው? ሐዋርያቶችን ስለመጠበቅ ነው። የዘላለማዊ ሕይወትን ይሰጣቸዋል የሚለውን እሱን ላስረዳ። የዘላለማዊ ሕይወት ምንድን ነው? ታች ደግሞ ቁጥር 37 ላይ እኔ የአባቴን ስራ ባላደርግ አትመኑኝ ደግሞ ይላል። ታች እንሄዳለን። ቆይ አንድ ጊዜ። የዘላለማዊ ሕይወትን ይሰጣቸዋል የተባለው ክርስቶስ የዘላለማዊ ሕይወት ያለው ምንን ነው? የዘላለምን ሕይወት እሰጣለሁ። እኔ የዘላለም ሕይወት ምሰጥ እኔ ነኝ ብሏል እኮ በነገራችን ክርስቶስ ራሱ። ምንድን ነው የዘላለማዊ ሕይወት? መንግስተ ሰማይ ነው፣ ጽድቅ ነው። ጽድቅ ማለት ነው። የዘላለም ሕይወት ማለት መጽደቅ ነው፣ እውቀት ነው፣ ሌላ አይደለም። ያንን እውቀት ይሰጣለሁ ለሐዋርያቶች። ያንን ምንድን ነው እንደዛ የሚል ትርጉም አለ። አዎ ራሱ ኢየሱስ የዘላለም ሕይወት እውቀት የሚል አለ። አዎ ላሳየህ። ኢየሱስ ራሱ ነው ይሄን ያለው። እንዳው ለዚያው ቁጥር 3 ላይ አንብበው ምን ይላል? እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። የዘላለማዊ ሕይወት ምንድን ነው? እውቀት ነች። ያው እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት። ምንድን ነች የዘላለማዊ ሕይወት? እዚህ ወንጌል ላይ ዮሐንስ ወንጌል እዚህ ወንጌል ላይ ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ይሄን ጨርሳ። ይሄ የዘላለማዊ ሕይወት እውቀት ነው አይደለም? የዘላለም ሕይወት ምን ማለት እንደሆነ ላሳይሃ። ያው ኢየሱስ ሁለቱን ስታጋጨው ነው ሁለቱ ስታገናኘው ነው በደንብ የምትረዳው ስለ ዘላለም ሕይወት። እዚህ ጋር ምንድን ነው እያለ ያለው? ንገረን። እንቀጥላለን ወደ ቀጣዩ እነግርሃለሁ። እሱን እመጣልሃለሁ። ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ሄድ አልኩ። ቀላል ነው። ይሄ ጨርስና ወደዛ እንድንሄድ ቀጥታ ወደዛ በኋላ አሁን ልንሄድ ነው። አሁን እኔ እውቀት ነው ስለህ ጊዜ እንደሱ ብሎ የተፈታበት ቦታ አለ ወይ አልክ? አዎ ኢየሱስ ራሱ ተናግሯል አልኩህና ይሄን እንዳመጣሁልህ። አሁን እዚህ ቦታ ላይ ኢየሱስ ክርስቶስ እውቀትና የዘላለማዊ ሕይወት እያለ ያለው እኔ እንዳልኩት ወይንስ አይደለም? ማወቅ ብቻ ሳይሆን ኢየሱስ ክርስቶስን አምላክ እውነተኛ አምላክ ብቻ ይሆን አንተን ምንድን እስቲ ዝቅ አድርግልኝ። ማወቅ ብቻ ሳይሆን
እሱ ያላቸውን ትእዛዛትን መፈጸም ጭምር ነው የዘላለም ህይወት ማለት። እዚህ ጋር ምን እሱ ጋር ምን ይላል? አሁን እውቀትን ነው እያለ ያለው አይደል? የዘላለማዊ ህይወት ያውቁ ዘንድ አለ እኮ። ይሄን እንድትረዳው አልኩ። የዘላለም ህይወት ምን ማለት እንደሆነ እንድትረዳ ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ሄደልኝ አልኩ። ይሄንን ልተወው ወይ? ይሄን በደንብ አግኝተታል። መልሱ ነው እውቀት እንደሆነ ተረድቷል። ይህች ነች የዘላለማዊ ህይወት አለ። እውቀት ብቻ ማወቅ ብቻ አይደለም። እሺ የቱን ላውጣለህ? ዮሐንስ ወንጌል ምዕራፍ 10 አውጣልኩ። ዮሐንስ ወንጌል ምዕራፍ 6 ይቅርታ፣ ምዕራፍ 6 ያ ቁጥር 50 49 50 ምናምን አንብብልኝ። 49 ስንቱን ላንብብልህ? 51 አንብብልኝ። 51 ያውና ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ሊበላ ለዘላለም ይኖራል። እኔም ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው እያለ ይናገራል። እሺ ምን እናድርገው? ስለዚህ እንደዚህ ያለ ይኸውልህ፣ ቁጥር 53 ላይ እንደዚህ ይላል። ይኸውልህ በመሰረቱ ይኸውልህ እንደዚህ ነው የሚለው ቁጥር 53 ላይ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ህይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ህይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። ስለዚህ የዘላለም ህይወት ማለት መጽደቅ ማለት ነው እንጂ እውቀት ማለት አይደለም ነው። በቃ እንደሱ ከሆነ ምን ይላል ይሄ ቁጥር 3 ላይ? አንብብ። ሜታ እናንሳ። ማወቅ ብቻ አይደለም እኮ ይኸውልህ መጽሐፍ ቅዱስን በምላት እንጂ እንደዚህ አንተ ጥለህ ብቻ የምትረዳው ደግሞ ይሄንንም ማንበብና ንገረን። ምንድን ነው የሚለው ይሄ? አታነብም? እውነተኛ አምላክ ብቻ የሆንክ አንተን። አይዋ እውነተኛ አምላክ የተባለው ማን ነው? አይታየኝም። እንትን ብለዋል። ቆይ እኔ ላውጣውሽ። ናሽድ ያ ሰላም ያ ሰላም ያ ሰላም። ኢየሱስ ክርስቶስ እውነተኛ አምላክ የተባለው ስላሴ ቶሎ በል። ሄሎ ኢየሱስ አይደለም። ገብረስላሴ እኔ ዝም ልበል። ገብረስላሴ በጌታ ስም እሺ። ከላይ አብዲ የኔ ኔትወርክ ነው ወይስ ያንተ? ኦኬ እሺ፣ የኔ ኔትወርክ ነው። እውነተኛ አምላክ ያለው ኢየሱስ እዚህ ቦታ ላይ ኢየሱስ እውነተኛ አምላክ የሚለው ማንን ነው? ኦኬ አሁን አለው። አይ ቲንክ ኔትወርክ ይመስላል አለ። አይ ኔትወርክ ችግር የለም። እውነተኛ አምላክ አንተን የሚለው ኢየሱስ ማንን ነው? ገብረስላሴ በጌታ ስም እስካሁን ኔትወርክ የት ነበር? ገብረስላሴ አላህ ሙስተዓን። አባቶ አይ ቲንክ ወይ የአንተ ኔትወርክ ወይ የኔ ኔትወርክ ችግር አለበት። የማን ነው ችግር ያለበት? ገስት ላይ ያላችሁ ሰዎች እውነተኛ አምላክ አንተን እያለ ገስት ላይ ያላችሁ ሰዎች አላችሁ። ወደ ሰማይ ማንን ነው የሚሰማ ይመስለኝ። ያንተ ድምጽ የተቆራረጠ ነው ገብሬ።
ኃይለ ገብርኤል ነው ማለት ገብረ ስላሴ አንተ ኔትወርክ ይዘዋል። የሁሱ ይሰማል ይሰማል ይሰማል። እሺ መወዳለሽ ጃ ረመዳን ጃስሚን ዛራ አዎ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ወአለይኩም ሰላም ወራህመቱላህ። ቀጥሉ በቃ አለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ እሱ ያመጣውን ጥቅስ አንዴ አስረዷቸው። እኔ አውቄ አይደለም አይ ቲንክ እያወራ ያለው እዛ ስጋዬን የበላ ሲል ጊዜ ስጋውን ሄዶ መገንዘር አይደለም፣ ቀጥታ ትርጓሜ አይደለም ያፋላ ነው። ነገር ግን ይሄኛው ቃል ያንን ይፈታልሃል። እውነተኛ የሆንክ አምላክ ብሎ አንዱን አምላክ ከገለጸ በኋላ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ስለዚህ እውነተኛው አምላክ አንዱ አምላክ አብ እንደሆነ ከላይ ጀምሮ ይናገራል። ልክ እንዲሁ ደግሞ የላከውንም ሲል የተላከ እንደሆነ ኢየሱስ ክርስቶስን ደግሞ እዚያ ቦታ ላይ ይናገራል ማለት ነው። ስለዚህ ይህን ማመን ነው የዘላለማዊ ሕይወትን ሊያሰጥ የሚችለው። አንድ አምላክ አለ። የአንድ አምላክ ክርስቶስ ራሱ ያስተማረው ይህ ነው። አንዱን አምላክ ብሎ አስተምሯል። መጥቻለሁ። አሁን አለው ኔትወርክህን አስተካክለህ ተመለስ ገብረ። እሺ ከላይ ያለው መንገደኛው ሰላም መንገደኛው አለ። አሎ ኦኬ። እኔ ግን ልጠይቅ ነበር የመጣው መጀመሪያ አመጣጤ። እሺ ትጠይቃለህ። እውነተኛ አምላክ ብቻህን የተባለው እዚህ ቦታ ላይ ማን ነው? አብ። ጎበዝ ልጅ። የተላከው መልእክተኛው ማን ነው? ወልድ ኢየሱስ ክርስቶስ። ኢየሱስ አይደል? ጎበዝ ልጅ። ስለዚህ ይሄን ማወቅ ነው የዘላለማዊ ሕይወት ይላል። ስለዚህ አንድ አምላክ አብ አለ። ክርስቶስ ደግሞ የዚያ የአንዱ አምላክ መልእክተኛና ነቢይ ነው። ይህን ስታውቅ የዘላለማዊ ሕይወት ታገኛለህ። ነዲዑከ ኢለል ኢስላም። ጥያቄ ምንድን ነው? በእስልምና ላይ ደግሞ እዚህ ላይ እኛ የምናምነው አብ ባለበት ወልድ መንፈስ ቅዱስ ህልዋን አንዱ በአንዱ ላይ እንዳለ እንደማይነጣጠሉ ነው። የምታምኑትማ እንደዚያ ነው። ችግሩ እናንተ የምታምኑት ላይ ሳይሆን መጽሐፉ ላይ የለም ነው። ክርስቶስ አምላኩ እንደሆነ ነው ያንን አንዱን አምላክ አብን ያስተምራል። እሱን ባረዳድ ነው የምታመጣው። እሱን እንዴት ነው? በመረዳት ነው የምታመጣው። ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃል ሥጋ ሆነ ነው። ኢየሱስ ክርስቶስ አምላኩ እንደሆነ አብን ገልጾታል አይደለ? ለምን እቺን ጥቅስ ግን ለምን ትፈሯታላችሁ? ቃል ነበረ የምትለዋን ለምንድን ነው ማደፍሯት? መፍራት አለ መፍራት አይደለም። በቃ እሱ ጋር እናውራስ፣ ችግር የለውም። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እናውራሽ፣ አንፈራም። ያው መጀመሪያ የመጽሐፉ የቃሉ ባለቤት እኛ ስለሆን እኔ ልንገርህ። መጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ። ቃል ነበረ ተባለ በመጀመሪያ ነው የሚለው። በነገራችን ላይ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ይላል። ያ ቃል የተባለው ማን ነው? እግዚአብሔር ነው። ቅድም አንተ ኢየሱስ ክርስቶስ እግዚአብሔር አስነሳ። ኢየሱስ ክርስቶስ በሕይወት ዘመኑ አንድ ጊዜ ሁለት ጊዜ አይደለም፣ አንድ ጊዜ እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ብሎ አስተምሯል? አላስተማረም? ድምፅህን ከፍ አድርገህ አላስተማረም? በል አንድ ጊዜ ሁላቸውን እንዲሰሙ። እሺ ስለ እሱ ማንነት የመሰከሩ ሐዋርያት ናቸው። በመሰረቱ እኛ የብዙ የ12 ሐዋርያት የ120 ቤተሰቡ ምስክርነት ነው የምንቀበለው። እናንተና ከክርስቶስ ነው ወይ ትምህርቱን ያያዝ? ሁሱ ይኸውልህ፣ እኔም እኮ እንደዚህ ጠይቃለሁ ስለአንተ። አሁን ስላላህ ለምሳሌ አንዴ ስማኝ፣ አንዴ ስማኝ። አሁን አንተ ስላላህ ማን ነገረህ ብለህ አንድ ነብዩ መሐመድ ብቻ ነው የምጠቅሰው። ክርስቶስ ይሄን ትምህርት ይዘዋል ወይ? ክርስቶስ እኔ ነግሯቸዋል፣ አስተምሯቸዋል። እሺ የእግዚአብሔር ቃል ነኝ ብሎ የተናገረበት ያስተማረበት ቦታ የቱ ጋር ነው? ክርስቶስ ሁሉ ነገር አልተጻፈም። አይወልህ ሐዋርያትን መርጦ ደብረ ታቦር ላይ ወስዶ ነግሯቸዋል። ከትንሣኤ በኋላ 10 ቀን በደንብ አድርጎ አስተምሯቸዋል። ደብረ ሥላሴ ኢየሱስ ክርስቶስ እኔ እግዚአብሔር ቃል ነኝ ያለው የቱ ጋር ነው? ወዳጅ አሁን ሁሉ ነገር መጽሐፍ ቅዱስ ላይ ተጽፏል ብለን አናምንም እኛ። በፈጣሪ ስም የለም ማስረጃ ብትል ምን ችግር አለ? የለም እኮ ኢየሱስ ክርስቶስ አንድም ቦታ ላይ በሕይወት ዘመኑ እኔ ቃል ነኝ ብሎ አያውቅም። ቃል መሆኑን አያውቅም፣ ግን ቃል ነው ተብሎ ተጽፎበታል።
እሱ የነገራቸውን ትምህርት ወስደው የጻፉልን ሐዋርያት ስለሱ ቃልነት መስክረውልን። የቱ ጋር የነገራቸው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እኔና በአንድ ነን ያለው ማን ነው? ዮሐንስ ነው? ኢየሱስ ነው? ኢየሱስ ክርስቶስ የተናገረውን ዮሐንስ ጻፈልን። በጣም ጥሩ። እኔና በአንድ ነን ያለው ማን ነው? ዮሐንስ ነው? ኢየሱስ ነው። ልክ እኔና አብ አንድ ነን ብሎ ኢየሱስ እንደተናገረ እኔ እግዚአብሔር ቃል ነኝ ብሎ ተናግሯል። በመጀመሪያ አመጣጡን በተመለከተ ከዮሐንስ ወንጌል ምዕራፍ 1 ላይ አመጣጡን ተናገረ። እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ብሏል ወይ ብሏል። ከዚያ በኋላ ወይንም አላለም። ከዚያ በኋላ እዚህ ቦታ ላይ ማስረጃ አለ። ኢየሱስ እኔ ቃል ነኝ ብሏል። እኔ እግዚአብሔር ቃል ነኝ ብሏል። አብን አባቴ ብሎታል። አብን አባቴ ብሎታል። ፈጣሪ ስም አባቴ ብሏል፣ አክስቴ ብሏል፣ አያቴ ብሏል። ረብ ጥያቄ እኔ እግዚአብሔር ቃል ነኝ ብሏል ወይ? ወዳጄ ነገርኩህ እኮ ሐዋርያት የጻፉትን ትምህርት ስለምንቀበል እዛ የተቀመጠውን እሺ ከላይ መንገደኛው ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። እኔ ልጠይቅ እንደው የሆነች ሻሃዳ የምትይዝ ልጅ ነበረችና ግን እስልምናን ከተቀበለች ቆይታለች። ሻሃዳ አልያዘችም እና እንዲያስገባት ነበር። እንደዚህ በቃ ቀጥሉ ልጆች። ፍጹም ትቀጥላለህ። ዛህራ ጃስሚን ጥያቄን ግን ጠይቄ በወርድ ጥሩ ነበር። እሺ ጥያቄ ምንድን ነው? ቶሎ በል። በዊኪፒዲያ ላይ ስለ ነብዩ መሐመድ የተቀመጠ ታሪክ አለ። እሱ ትክክለኛ ታሪክ ነው አይደለም? የትኛው? ላይ ዊኪፒዲያ የዓለም አቀፍ የሰዎች ታሪክ ኢቨንት ምናምን የሚቀመጥበት ስለ ነብዩ መሐመድ የተቀመጠ ስለ ውልደታቸው፣ ስለ በአጠቃላይ ስላደረጉት ጉዞ ሙሉ ታሪካቸውን፣ ስላገቧቸው ሚስቶቻቸው፣ አግብተው ስለፈቷቸው። በዚያ ላይ ምን አነበብክ? ወደ በርካታ ሚስቶች እንዳገቡ፣ ጉዞ እንዳደረጉ፣ የዘመዶቻቸውን ስም ዝርዝር በስም በሊስት የትኛውን ልንገርህ? ስህተት ነው እውነት ነው የሚለው እንዳረጋግጥልህ ካነበብከው መካከል የትኛውን ልንገርህ? አንዱን አንሳና ይሄ ነገር ትክክል ነው ወይ በለን። ኦኬ ወደ 30 ምናምን ሚስቶች እንዳገቡ ትክክል ነው? ላውጣው? ስህተት ነው። እንደዛ የሚል ከቁርአንና ከሐዲስ ማስረጃ ካወጣህ ችግር የለውም። ብፁዕ ወቅዱስ አቡነ ጎግል ከሆነ የጻፈው ግን እሱ ማስረጃችን አይደለም። ማስረጃችን ቁርአንና ሐዲስ። አይ ዊኪፒዲያ አታውቅም እንዴ? ዊኪፒዲያ እኮ ታሪክ የሚቀመጥበት ክፍል ነው። ዊኪፒዲያን ምን ውስጥ ገብተህ ነው? ጎግል ላይ ጽፈህ ነው አይደል ሄደህ የምታገኘው ስለ እርሳቸው የህይወት ታሪክ። ብፁዕ ወቅዱስ አቡነ ዊኪፒዲያ ማስረጃ ሊሆን አይችልም። እኛ ማስረጃችን ቁርአንና ሐዲስ ነው። ስለ አላህ ትክክለኛነት ሊያስረዳ የሚችል ነገር ልትነግረኝ ትችላለህ? አዎ ኢየሱስ ክርስቶስ ምን አለ? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት። ይህ ቀጥተኛ እኔ የኢየሱስ ክርስቶስን ማስረጃነት ስለ አላህ ትክክለኛነት በኢየሱስ ክርስቶስ እንድትነግረኝ ሳይሆን በእናንተው በራስ መጽሐፍ አላህ ትክክለኛ ፈጣሪ ብቻ እንደሆነ የነገረህ ማን ነው? ዒሳ ዓለይሂ ሰላም የድንግል ማርያም ልጅ እርሱ ሲናገር ምን አለ? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት አለ። ሌላ ጨምርልህ። ሙሴ ምን አለ? ኢነማ ኢላሁኩም ላህ ላኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ አለ ሙሴ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አለ ሙሴ። ኢብራሂም ወይንም አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ፣ አብርሃም ለህዝቦቹ ህዝቦች ሆይ አላህን ተገዙት ብሎ አስተማረኝ። ኢልያስ ምን አለ? ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባይኩም አልአወሊን አለ። ኢልያስ የተባለው ታላቁ ነቢይ ምን አለ? የእናንተም የቀደምት አባቶቻችሁ አምላክ እርሱ አላህ ነው አለ። ኑሕ ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩሁ አፈላ ተተቁን አለ። አላህ እርሱ አምላካቸው ነው፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም። ያው ነቢያቶች ሁሉ አስተማሩ። ይህን ይመስላል። እያወጣን ማስረጃ እናሳየህ ገብረ። አይ ነው እነዚህ የጠቀስካቸው ነቢያት በሙሉ እኮ ዕብራውያን ናቸው። ዕብራውያን ደግሞ የዕብራውያን መጽሐፍ ደግሞ ያለው በክርስትና በመጽሐፍ ነው።
እናንተ ከየት አገኛችሁት? አሁን እነዚህ የምትጠቅሷቸው ሰዎች በሙሉ ክርስቲያኖች እንትኖች ማይሚን ዕብራውያን ናቸው። በዕብራውያን ታሪክ ተመዝግበው ያሉ ሰዎች ናቸው። ከእስልምና ጋር ምንም ግንኙነት የሌላቸው ናቸው። ክርስቲያን ናቸው ነበሩ ያልከው አሁን ወይስ ዕብራውያን ናቸው ለማለት ነው ወዳጄ። ክርስቲያን አልነበሩም ነብያቶች ሁሉ። አንድ ክርስቲያን ነብይ የለም ነበር አይደል? ዕብራውያን ናቸው ያልኩ ወዳጄ። ይኸውልህ ዕብራውያን ናቸው ነው በክርስቲያን መጽሐፍ ያሉ ናቸው አይደል? ክርስቲያን የሚባል አያውቁም አይደል? እነዚህ ነብያቶች ክርስትናን አያውቁትም። ስለ ክርስትና ያላወራሁም እኔ አሁን ስለ አላህ ትክክለኛነት ያስረዱህ እነማን ናቸው? ስናስረዳህ ጊዜ እነዚህ ክርስቲያን መጽሐፍ ላይ ያሉ ናቸው እያልከን ስለሆነ ነው። ክርስቲያን የሚባል ሲጀመር ያውቃሉ ወይ እነዚህ ነብያቶች እያልኩህ ነው። እኔ ደግሞ ክርስትና ከመምጣት በፊት የነበሩ ነቢያት ናቸው እነዚህ። ስለዚህ ክርስቲያን የሚል መጠሪያ አልነበራቸው። ክርስቲያን የሚባል መቼ ነው ያለው? ሲጀመር እግዚአብሔር ሆነ ነብያቶች ክርስትና ሃይማኖትን አልሰበኩትም፣ አያውቁትም አይደል? ክርስቲያን የተባሉ ክርስቲያን የተባልነው ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ስጋውን ቆርሶ ደሙን አፍስሶ ካዳነን በኋላ ነው። ከዚያ በፊት ግን ክርስቲያን የሚባል የለም ነበር አይደል? በነቢያቶች ዘመን የእግዚአብሔር አንድነት ነው የዛን ጊዜ ይታወቅ የነበረ። የእግዚአብሔር አንድነትና ሶስትነት የጠየኩት ለእግዚአብሔር አንድነትና ሶስትነት አይደለም ጥያቄ። ክርስቲያን የሚለውን ቃል ያውቁት ነበር ወይ? ክርስቲያን ነብያቶች ወይም ክርስትና ሃይማኖትን ያውቁት ነበር ወይ? ይሄ መጠሪያ ስም የመጣው ኢየሱስ ክርስቶስ ወደዚህ ዓለም ከመጣ ወደዚህ ነው አልኩ። መቼ እንደመጣማ ነገርክን። አሁን ከነብያቶች አንዴ ክርስትናን እናላቀው ብለን ነው። ከነብያቶች መካከል አንድ ነብይ ክርስትና ሃይማኖትን ተከተሉ ወይም ክርስቲያን ሁኑ ብሎ ያስተማራል። በጣም ከባድ። ይሄ ክርስቲያን የሚለው መጠሪያ እኮ ነው ታውቃለህ? መጠሪያ ነው። የዓለም ሰው የለም። ጎበዝ፣ አላሁ አክበር። ስለዚህ ነብያቶች ክርስቲያን ብለው ያስተማሩበት ቦታ የለም። አሁን ወደ ክርስቶስ እንሄድ፣ ወይም ክርስቲያን ወደሚለው። ክርስቲያን የተባሉት ክርስቲያኖች መቼ ነው? በአንጾኪያ ኢየሱስ ክርስቶስ ያስተማራቸው ደቀ መዛሙርት አንድ ላይ ተሰባስበው ይጸልዩ ይጾሙ በነበረ ጊዜ የዚያን ጊዜ በአንጾኪያ ያሉ ሰዎች ናቸው በነገራችን ላይ ክርስቲያን ያሏቸው። በጣም ጥሩ። ስለዚህ ማን ነው ክርስቲያን ብሎ ያወጣላቸው? አምላክ ነው ወይንስ ነብያቶች ናቸው? ግብራቸውን ስራቸውን አይተው የሐዋርያትን የደቀ መዛሙርትን የኢየሱስ ክርስቶስን የደቀ መዛሙርት ስራ አይተው እነዚህማ ልክ እንደ ክርስቶስ ምግባር ያላቸው ናቸው ብለው ሲሉ በአንጾኪያ ያሉ ማህበረሰቦች ክርስቲያን አሏቸው ነው የሚለው እኮ። ስለዚህ አምላክም ነብያቶችም አይደሉም ክርስቲያን ብለው ያወጡላቸው ይህን ስያሜ አይደለ? ከአምላክና ከነብያት አሁንም እናፋታው ብለን ነው ክርስትና። መናገር ከብዶት ነው፣ እውነታው እንደዚያ ነው። እሺ ክርስቲያን ብሎ የጠራቸው ማን ነው? እናንተንስ ሙስሊም ያላችሁ ማን ነው? እናንተን ሙስሊም ያላችሁ ማን ነው? አላህና ነብያቶች። አላህ ለትክክለኛነቱ ማስረጃ ልታመጣልኝ አትችልም። አንድ ነብዩ መሐመድ ብቻ ነው። ትክክለኛነቱ ማስረጃው በምን ቢዛ? አንድ ሰው ብቻ ነው የምታመጣልኝ። አንድ ሰው ብቻ አይደለም። ነብያቶችን ሁሉ አመጣልሃለሁ። በፍጹም እነዛ ነቢያትማ ስለ ክርስቶስ ነው የመሰከሩ፣ ስለ ክርስትና ሃይማኖት የመሰከሩ፣ ትንቢትም የተናገሩ ስለ ክርስትና ሃይማኖት ነው። የቱ ጋር ስለ ክርስትና ሃይማኖት ትንቢት የተናገሩት የቱ ጋር ነው? ነብያቶች ሙሉ ትንቢታቸው ስለ ክርስትና ሃይማኖት ነው። አንድ ጥቅስ አምጣ። እሺ አንተ እንግዲያውስ አንተ እንደዛ ከሆነ ስለ ነብዩ መሐመድ ትንቢት የተነገረበትን ክፍል አምጣልኝ። ነቢያት ስለ ነብዩ መሐመድ የተናገሩትን አንድ ትንቢት አምጣልኝ። እሺ አንተ ያውና ምዕራፍ 61 ቁጥር 6 ላይ የማርያም ልጅ ኢየሱስ ከእኔ በኋላ ሙሐመድ የሚባል መልእክተኛ ይመጣል ብሎ ትንቢት ተናግሯል። አንተም በገዛ መጽሐፍህ ከሌላ መጽሐፍ አልጠይቅህም። በገዛ መጽሐፍህ ላይ ኢየሱስ ይመጣል ብሎ የተናገረ አንተ በገዛ መጽሐፍህ ቆይ አንዴ ተረጋጋ። እኔ በገዛ መጽሐፌ ላይ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ነቢያቶች ነቢዩ ሙሐመድ ይመጣል ብለው ትንቢት እንደተናገሩ እንዳመጣው ሁሉ አንተም በገዛ መጽሐፍህ ከሌላ መጽሐፍ አልጠይቅህም። በራስህ መጽሐፍ ላይ ነብያቶች ኢየሱስ ይመጣል ብሎ የተናገረ አንድ ነብይ ይስጠን። በጣም ጥሩ። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ኢየሱስ ይመጣል ይላል። እዚያ ላይ ልሂድ። ልክ ሙሐመድ ወይም አህመድ ይመጣል ብሎ ኢየሱስ እንደተናገረው በቁርአን ላይ ኢየሱስ ይመጣል የሚል አለ ኢሳይያስ ላይ። ሄዳ አንብበው። ድንግል በድንግልና እናንብበው። ትንቢተ ኢሳይያስ ምዕራፍ 7 ኢየሱስ ይመጣል የሚል ቃል ከነሱ ነው የምፈልገው። ኢየሱስ ይመጣል የሚል ቃል አለ። መጀመሪያ ክፍሉን አንብበው ከዛ ነገር አለው እንዴት እንደሆነ ነው አይደል? ነግረኸኝ ማስረጃውን ለማየት ነው የምሄደው። ኢየሱስ ይመጣል የሚል አለ። ሂጅ ላውጣህ። ሄደህ አንብበውና ከዛ ነግርሃለሁ። በጌታ ስም
አለ በለኝና ልሂድ ሳታደክመኝ በፊት ያው ገልጫ ዘጋጅቼዋለሁ። ኢየሱስ ይመጣል የሚላል የለም አለ። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች እና ኢየሱስ ይመጣል የሚለው ጋር አማኑኤል ብላ ኢሳይያስ ስንት ላይ ላውጣ? እና ኢየሱስ ስንት ላውጣ? 7:14 አይደለ? 7:14 7:14 ኢየሱስ የሚለውን ቃል አሳየኝ። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ክፉን ለመጥላት መልካሙን ለመምረጥ ሲያውቅ ቅቤና ማር ይበላል ይላል። እሺ ኢየሱስ ይመጣል የሚል አለ ልጅ። ኢየሱስ የሚለውን ስምማ ይኸውልህ ያወጣው መልአኩ ቅዱስ ገብርኤል ነው። ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ኢየሱስ ይመጣል ብለው ነብያቶች ስለዚህ አልተናገሩም ማለት ነው። እኛ እኮ የአንድ ሰው ምስክርነት አንቀበልም ወዳጄ፣ የብዙ ሰዎች ምስክርነት ነው የምንቀበለው። ሁላችንም ተዋቸውና አንዱን ኢሳይያስን እኮ ልታጸድቅ አልቻልክም። እኛ የሰውን ብቻ ሳይሆን የመላእክትንም ምስክርነት እንቀበላለን። ሁሱ የሁሉንም ምስክር አምጣ። ኢየሱስ ይመጣል ብሎ የተናገረ ነብይ አለ በብሉይ ኪዳን ላይ? እሺ አሁን ይሄ ከድንግል ማርያም ለተወለደው የተነገረ ትንቢት ካልሆነ ያለ ዘራቢሲ ወይም ደግሞ ያለ ሩካቤ ስጋ በድንግልና የተወለደ ሌላ ሰው ወይም ነቢይ አምጣልኝ፣ ንገረኝ፣ አስረዳኝ። በታሪክ የመጨረሻ አርስት ነው እያስተናገድኩ። አሁን ኢየሱስ ይመጣል ብሎ የተናገረ አንድም ነቢይ የለም። በጣም አዝናለሁኝ። በጥቅሱ ላይ ማውራት ትችላላችሁ። ልጆች ያወሩሃል። ወደ መስጂድ ልሄድ ነው። ጃስሚን እና መወዳ ዘሃራ አላችሁ አውራችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢየሱስ ይመጣል የሚል የለም። ሙሐመድ ይመጣል ግን ብለው ነቢያቶች በቁርአን ላይ ቃል በቃል ተናግረዋል። ይህን ይመስላል። ቀጥሉ ልጆች። መርሐባ የሚመቻችሁ አላችሁ አኽባት ወይስ ልቀጥል? እሺ እነሱ እንትን እስከሚሉ ድረስ እሺ እዚህ ጥቅስ ላይ እናውራ። አለ ኢየሱስ ክርስቶስ ይመጣል ብሎ የተናገረ ነብይ አለ ገብረ? ይሄው አቀረብኩለት እኮ ሊረዳው አልፈለገም እንጂ። አይ ኢየሱስ ፈርስት ኦፍ ኦል ሲጀምር ያመጣው ጥቅስ ለኢየሱስ ክርስቶስ አይደለም፣ ግን ኢየሱስ ይመጣል ተብሎ የተጠቀሰ ጥቅስ አለ። ኢየሱስ ግዴታ እናንተ ኢየሱስ ክርስቶስ ይመጣል የሚል አለ ወይ የለም? ጥያቄ እኮ ገለጸው አለ ወይስ የለም? በሩ በቃ ለዚህ እኮ ለተጠየቀው ጥያቄ አሁን ይሄ ለጠየቀኝ ጥያቄ እኔ መልሴ በጥያቄ መልክ የተቀመጠ ነበረ። ልትሰሙኝ አልፈለጋችሁም እንጂ ይሄንን የምንሰማክ እኮ የምንጠይቅህን ጥያቄ ስትመልስልን ነው። ያልጠየቅንህን ጥያቄ እየመለስክልን እንዴት ነው የምንሰማክ? እሺ እግዚአብሔር ስንት ቃል አለው? ጀስማን ይኸውልሽ፣ በድንግልና ተጸንሶ በድንግልና የተወለደ ሌላ አለ ወይ? ካለ አለ። እሺ አምጪ ንገሪ። እሺ ለምሳሌ አሁን ትልቁ ችግራችሁ ምንድነው መሰላችሁ? እኛ ሙስሊሞች ፈጣሪውን እንጂ ተፈጣሪውን አናደንቅም። ለምሳሌ ከኢየሱስ ክርስቶስ በላይ በጣም በሚገርም አፈጣጠር የተፈጠረ ፍጥረት ልንገርህ። እየሰማ ሚዩት ማድረግ በደንብ እንዳዳምጥ ነው። ጉንፋን ስለያዘኝ አዳም ለምሳሌ ከኢየሱስ ክርስቶስ በላይ በጣም በሚገርም አፈጣጠር የተፈጠረ ነው። ምክንያቱም ያለምንም ካለመኖር ነው ዊዛውት ኤኒቲንግ የተፈጠረው አዳም ታላቅ አፈጣጠር ነው የተፈጠረው ከኢየሱስ ክርስቶስ በላይ። ከዛ ደግሞ ከዛም በላይ ደግሞ በጣም በሚገርም ሁኔታ ከወንድ ብቻ የተገኘችዋ ሔዋን በሚገርም አፈጣጠር ነው የተፈጠረችው። ስለዚህ የኢየሱስ ክርስቶስ አፈጣጠር አይገርምንም ማለት ነው። ሌሎቻችሁ የምትደረቡ ከሆነ ወደ ታች አወርዳችኋለሁ። አንዱ ጋር ስጨርስ አንዳችሁ ሚዩት አድርጉ። አንተ ራሱ ሚዩት አድርግ። ሲጀመር ኢየሱስ ክርስቶስ መፈጠር አለ መወለድ ነው። ከስጋ ስጋን ነስቶ ከነፍስ ነፍስ ነስቶ ነው የተወለደው፣ መወለድ ነው። የአዳም ግን በአዲስ ተፈጥሮ ነው። አንዴ ዛሃሩ ሐቢበቲ አንዴ እንትን በይልኝ ተቀበይኝ። እሺ እየሰማሽኝ ከሆነ የአዳም ተፈጥሮ በአዲስ ተፈጥሮ ነው። በአዲስ ተፈጥሮ ዛሬ የለችም መሰለኝ ወገናችን። ቅድም ትንቢተ ኢሳያስን ስታነሳ ሰምቼ ካለውና
ምናልባት ያለ እንዳይመስልክ። በነገራችን ላይ ስለ ኢየሱስ አይደለም ኢየሱስ ይመጣል ምናምን ብሎ ያተናገረ ጭራሽ የለም። ሰማከኝ አይደለ? በጭራሽ የለም። ነገር ግን ዝም ብለን እኔ ልክና ጥቅሱን ትንቢተ ኢሳይያስ ስንት ነበር ያልከው? 7:14 እሺ የሚገርምክ ይሄ የሚያሳየው ጥቅሱን ሙሉ እንደማታነቡ ላሉ የሚሸውዷችሁ ለዛ ነው።